የማይደክመን የሚመስለን ሰዎች እግዚአብሔርን ቀና ብላችሁ እዩት። አምላክ ነኝ ያሉ ነገስታቶች እግዚአብሔር ገሏቸው አይደለም፣ አርጅተው ነው የሞቱት። እርሱስ ለዘመኑ ፍጻሜ ለሰው ልጅ ይሄ መኖሪያው አይደለም፣ ሌላ አለ። ለዘላለም ኖር ያለው የሚሉ ከክሪኤሽን በፊት ነበርኩ የሚሉ ትምህርቶች አሉ። አልነበርንም። እሱ ለዘመኑ መጀመሪያ የለውም። የትኛውም ነገር ግን መጀመሪያ አለ። እኔና እናንተ መጀመሪያ አለ። የሆነ ቦታ ጀምረን ነው፣ መጨረሻ አይኖረንም። ለዘላለም ነው ከጌታ ጋር የምንኖረው ከዚህ በኋላ። የሆነ ቦታ ግን ጀምረናል። እኔ ነገ ይኑር አይኑር ሲነጋ ነው ማቀ እሱስ ዘላለም በፊቱ ተሰብስበዋል። እውነቴን ነው። ምንም የማያውቅ ሰው ነው ሁሉ እንደሚያውቅ የሚያውቅ። ትንሽ ስትማሩ ሁሉንም ነው የሚያስተምሯችሁ። በጣም ስትማሩ አንድ ጉዳይ ላይ ነው ስፔሻላይዝ የምታደርጉት። ስለዚህ በጣም ወደ እግዚአብሔር እየተጠጋ ሲሄድ ሰው የሚገባው ነገር ምንም አለማወቁ ብቻ ሳይሆን እግዚአብሔር ምን እንደሚያክልም ነው እየገባው ነው። ስለዚህ በብዙ ፍርሃትና ጥንቃቄ ነው የሚጠናው። ጌታ ኢየሱስ ክርስቶስ የምድር መስራች ነው። እግዚአብሔር የፍጥረት ፈጣሪ ነው። ኢሳይያስ ይሄንን በዚህ ቦታ ላይ አስረግጦ ይናገራል። መሲያኒክ ፕሮፌት ነው አይደል? ኢሳይያስ ስለ መሲሁ የተናገረ የመሲሁን ማንነት በጣም በተለየ አይነት ጥልቀት ያብራራ አይነት ነብይ ነው። የብሉይ ኪዳን ወንጌላዊ ተብሎ የሚጠራ አይነት ነብይ ነው። ስለ መሲሁ ከተነገሩት ክፍሎች መካከል አንዱ ይሄ ነው። ሰማያትን የፈጠረ የዘረጋቸውም ምድርንና በውስጡ ያሉትን ሁሉ ያበጀ ለሕዝቡ እስትንፋስን ለሚኖሩባትን ሕይወትን የሚሰጥ ጌታ እግዚአብሔር ይለና ቀጥሎ እንዲህ ይላል ነው። ትንቢት ነው ቀጥሎ የሚናገረው። ይሄንን ትንቢት ግን የሚናገር እግዚአብሔር ይሄ እግዚአብሔር ነው ብሎ ያስቀምጣል። የምድር ፈጣሪ ነው፣ ሰማያትን የዘረጋ ነው፣ በውስጡ ለሚኖሩ እስትንፋስን ያደረገ ነው፣ ሕይወትን የሚሰጥ ነው። ይሄ እግዚአብሔር እንደዚህ ይላል፣ ጀማሪያችሁ ነው፣ አኗሪያችሁ ነው ይላል። ፈጥሯል ይልና እስትንፋስና ሕይወት ሰጥቶ ደግሞ ያኖራል ይላል። ተናገረ ተፈጠሩ፣ ተናገረም ጸኑም ይላል እግዚአብሔር ቃል። ስለዚህ ክሪኤተር ብቻ ሳይሆን ሰስቴነርም እሱ ነው። ምድርን የመሰረተችው አለ የኔ እጅ ናት አለ። ቀጥሎ ሰማያትን የዘረጋችም ቀኝ እጄ ናት። በምጠራቸው ጊዜ ሁሉም በአንድነት ይቆማሉ ይላል። ከአፌ ነው የማወጣው አለ። ሰማይና ምድርን ለማጥፋት እግዚአብሔር እጁን አይልክም። እፍ ነው የሚለው እንዲህ ምንጓጓለትን መሬት። የዚህ ደብዳቤ ጸሐፊ ኢየሱስ ከመላእክት ብቻ ሳይሆን ከየትኛውም ፍጥረት ይበልጣል እየነገረን ያለን እሱ ነው። ከመላእክት ብቻ አይደለም፣ ከየትኛውም ፍጥረት ይበልጣል። ሲጀምር መላእክት የነሱ ሴንተር ኦፍ ወርሺፓቸው ክርስቶስ ነው። እንኳን ሊነጻጸሩት አይደለም የሚያመልኩት አምላካቸው ኢየሱስ ክርስቶስ እንደ አብና እንደ መንፈስ ቅዱስ ሁሉ እየሰገዱ ቅዱስ ቅዱስ የሚሉት ኢየሱስ ነው። ስጋ ለብሶ መሬት ላይ ስለመጣ ነው ይሄ ሰውዬ ጌታ ኢየሱስ ክርስቶስ ከመላእክት ይበልጣል እያለ ለማስረዳት እየተጨነቀ ያለው። አሁን የሚነግራቸው ደግሞ ከየትኛውም ከተፈጠረ ፍጥረት ይበልጣል። የፍጥረቱ ሁሉ ፈጣሪ ራሱ ነው። ኢየሱስ ከግዙፍ መንፈሳዊ አካላት ይበልጣል ወይ? አዎ። እንዴት? ፈጣሪያቸው ነው። የምድርን ትልቅነት አዲስ አበባ ብቻ ቁጭ ብለን መረዳት ሊያቀተን ይችላል። ስፋቷን፣ እርዝመቷን፣ ክብደቷን፣ ጥልቀቷን ተመራምረው የጻፉልን ሰዎች አሉ። በጣም አስደናቂ ነው። ዲስከቨር ተደርጎ ያላለቀ ስንት ፍጥረት አለ ባህር ውስጥ ያልተደረሰበት ጥልቀት አለ። መሬት መካከሏ ኮር ነው፣ ማግማ አለ ምናምን ከሚለው የዘለለ በጣም ብዙ የጠለቀ ነገር አናቅም፣ አንደርስበትም፣ አልጨረስነውም፣ አክሰስ ማድረግ አይቻልም ብለን ትተነዋል። የተወሰነ ኪሎ ሜትር ቆፍረን ከዛ በታች የሆነ ድምፅ አለ ብለን የተመለስ ነው። የምድርን መሰረት አንተ አስቀመጥክ ይለዋል። እኛ የተወሰነ ሺህ ሜትር ቆፍረን በቃ እሱ መሰረት ያስቀመጠው እሱ። የትኛውም ግዙፍ ነገር የተፈጠረው በክርስቶስ ነው። የተፈጠረ ነገር በሙሉ የተፈጠረው በክርስቶስ ነው። ጅማሬ ያለውን ነገር በሙሉ እግዚአብሔር የጀመረው በልጁ ነው። እኔ ወንበር ይችለኛል፣ ቁጭ ስል ይሰበስበኛል። እግዚአብሔር ልክ የለውም፣ የሆነ ቦታ አይቀመጥም። በሁሉ ቦታ ነው የሚኖረው። አሁን በሁሉ ቦታ ነው የሚኖረው በርቶልን ነው እንጂ አውቀነው አይደለም። በሁሉ ቦታ መኖር አያቅም ጭንቅላታችን።
ሁሉ ስንል ከእንትን እስከ እንትን ነው የኛ ሁሉ ራሱ። ሁሉአችን እኮ ገደብ አለው። ሁሉን ያውቃል። ሁሉን ማወቅ አናቅም። ሁሉን እኮ አዋቂነን ሳይሆን ሁሉን የሚያውቅ አናቅም። ሁሉን ማወቅ ራሱ ምን ማለት እንደሆነ አናቅም። ማሰብ ፕሮሰስ አያረግም የኔ ጭንቅላት። አሁን ሁሉን ማወቅ በርቶልኝ ነው እንጂ አውቄው አይደለም። ብርሃን ነው ግን አሁን በጣም በእውነት እናሳዝናለን እኮ። የእግዚአብሔርን ባህሪ እኮ ማወቅ አንችልም እኛ እንኳን ራሱን። አንዳንዴ ጥቂት ማወቃችን የሚያስታውቀው ሁሉን እንዳወቅን ነው የሚሰማን። እውነቴን ነው። ምንም የማያውቅ ሰው ነው ሁሉ እንደሚያውቅ የሚያውቅ። ትንሽ ስትማሩ ሁሉንም ነው የሚያስተምሯችሁ። በጣም ስትማሩ አንድ ጉዳይ ላይ ነው ስፔሻላይዝ የምታደርጉት። ስለዚህ በጣም ወደ እግዚአብሔር እየተጠጋ ሲሄድ ሰው የሚገባው ነገር ምንም አለማወቁ ብቻ ሳይሆን እግዚአብሔር ምን እንደሚያክልም ነው እየገባው። ስለዚህ በብዙ ፍርሃትና ጥንቃቄ ነው የሚጠጋው። ምንም የማያውቀውን ሰው እግዚአብሔርን ድፍን እስራኤል ሲበድል እግዚአብሔር እቀጣቸዋለሁ ይላል። ሙሴ ሲበድል አያልፈውም፣ ወዲያው ነው የሚቀጣው። ለምን? በጣም ያውቀዋል። ሙሴም ለመበደል እንዲች አይበድልም ቶሎ፣ በጣም ረጅም ማይል ሄዶ ነው የሚሳሳተው። ሲሳሳተስ አያልፈውም። ለምን? የበለጠ ያውቃል። እርሱ የምድር መሰረት መስራች ነው። ጌታ ኢየሱስ ክርስቶስ የምድር መሰረት መስራች። የምድር መሰረት የት ጋር እንዳለ አልደረስንበትም፣ ግን እሱ የምድርን መሰረት አኑረሃል ይላል። በጣም አስገራሚ ጸሐፊ ነው። ኢየሱስ የእግዚአብሔር ይሁን ነው። እግዚአብሔር በልጁ ነው አሜን የሚለው። እግዚአብሔር ሁሉንም ነገር ይልና በልጁ ነው መደምደሚያ የሚሰራው። እግዚአብሔር ፕላን ያደረገውን ነገር በሙሉ አካል የሚያስይዘው ልጁ ነው። ስለዚህ ጌታ ኢየሱስ ክርስቶስ ፈጣሪ ነው። ሂዝ ዘ ክሪኤተር ጋድ። ጌታ ኢየሱስ ክርስቶስ በምድር ላይ መጥቶ ስጋ ለብሶ ስለ ኃጢአታችን በመስቀል ላይ እርቃኑን እንደዛ ተዋርዶ ሲሞት፣ ተዋርዶ ሲመጣ፣ ዝቅ ብሎ ሲመጣ በአካል በሚያውቁት ሰዎች መካከል ጌታ ኢየሱስ ክርስቶስ አንድ በእነሱ ዘመን የተነሳ የተቀባ ታላቅ ነቢይና አገልጋይ መስሎ ስለሚታያቸው የደብዳቤዎቹ ጸሐፊዎች መለኮትነቱ ላይ ማንነቱ ላይ ያተኩራሉ። አይሁዳዊ የእግዚአብሔር አብ ጥያቄ የለበትም፣ ያቃል። እግዚአብሔር አብ ስትለው፣ እግዚአብሔር ወልድ ስትለው ግን ያመዋል። የለም አንድ እግዚአብሔር ነው ያለው፣ ሌላ አምላክ የለኝም ይላል። ይሄው እግዚአብሔር ወልድ ብሎ ያቀርበዋል። የማዳን ስራው ጋር ይመጣል። እንደዚህ መለኮት አርጎ ሩቅ አርጎ ያስቀምጠዋል። ትራንሴንደንት፣ ምጡቅ፣ የማይደረስበት፣ የማይዳሰስ፣ ለመረዳት አዳጋች የሆነ የምድር መስራች፣ የሰማይ ዘርጊ። ይሄ አምላክ ደግሞ በመካከላችን ተዋርዶ አድሮ ስራውን ሰርቶ ጨርሶ አባቱ እንዲያከብረው ደግሞ ይለምነዋል። የሚቀጥሉት ቁጥሮች ላይ እሱ ለዘመኑ መጀመሪያ የለውም፣ የትኛውም ነገር ግን መጀመሪያ አለው። እኔና እናንተ መጀመሪያ አለን። የሆነ ቦታ ጀምረን ነው፣ መጨረሻ አይኖረንም። ለዘላለም ነው ከጌታ ጋር የምንኖረው ከዚህ በኋላ። የሆነ ቦታ ግን ጀምረናል። እሱ ብቻ ነው ለዘላለም የኖረ። እኔና እናንተ ብቻ ሳይሆን ሰማይና ምድርም የሆነ ቀን ነው የጀመሩት። ዘላለምን ይዞ ዘላለም ራሱ እኮ ከጊዜ ውጪ ነው የምንለው። እሱን የያዘው እሱ ነው። ለዘላለም ኖር ያለው የሚሉ ከክሪኤሽን በፊት ነበርኩ የሚሉ ትምህርቶች አሉ። አልነበርንም። እውነቱ እሱ ነው። እድሜያችሁን ጥሩና የዛሬ እዚህ ያህል ዓመት ነበር፣ በቃ የዛን ቀን የጀመርኩት ነበር ካልኩኝ 30 ምናምን ዓመት ነው። ከዛ በፊት የነበረው እሱ እናትና አባቴ፣ ከነሱ በፊት እያልኩኝ ከልኩ አዳም ጋር። አዳምም የሆነ ቀን የጀመረው ሰማይና ምድርን መስርቷል፣ ዘርግቷል፣ በውስጥ ያሉትን ፈጥሯል፣ እንዲኖሩ እስትንፋስና ሕይወት ሰጥቷል፣ አስጀምሯቸዋል። ሰማያት የእጆችህ ስራ ናቸው። በቃ እግዚአብሔር ስራ ምን ያክል ውብ እንደሆነ የምታዩት ሰማይን አይታችሁ ነው አይደል? ሰማይ ቀይ ቢሆን ወይ ቀይ የሚስማማው አድርጎ የፈጠረን ይሆናል እንጂ አይደል? ደም የመሰለ ቀይ ቢሆን አሁን ሰማይ ሰው ሁሉ በጊዜ ነው ወደ ጌታ የሚሄደው። ሰማይ ሌላ ነገር። አሁን ብሉ እንግዲህ ሲሰራንም እንደዛ ኮምፓቲብል አድርጎ ስለሰራንም ነው።
ግን ውበቱ አያልቅም። ሰማያት የእጆች ሥራ ናቸው ይላል። ሰማይና ምድር አርጅተናል ብሎ አይደለም የሚወድቁት። ያጠፋቸዋል፣ ይጠቀልላቸዋል፣ ይለውጣቸዋል። እሱ ነው የሚያረጋቸው። አሮጌውን ሰማይና ምድር ቀይሮ አዲስ ሰማይና ምድር ከሰማይ ያመጣል። አዲስ ሰማይና አዲስ ምድር ደግሞ ሲወርዳዩ ይላል እኮ። አሮጌው ሁሉ አለፈ ይላል ራእይ ላይ። አሮጌው ሁሉ አለፈ እነሆ ሁሉ አዲስ ሆኗል ካለ በኋላ አዲስ ሰማይና አዲስ ምድር ከላይ ሲወርድ አየሁ። ይሄኛውን አርጅተሃል ብሎ አስወግዶ ሌላ አዲስ ሰማይ አዲስ ምድር። ምን ያክል ግዙፍ አምላክ! ሰማይና ምድርን እንደ ልብስ በእጁ ትጠቀልላቸዋል። ቀጥሎ ትለውጣቸዋለህ የሚለው አዲስ ሰማይና አዲስ ምድር ታመጣለህ። ይለወጣሉ። እግዚአብሔር እዚህ ምድር ላይ ዘላለም እንድንኖር አልወሰነም። ለትንሽ ጊዜ ነው የመጣ ነው አይደል? ለ120 ማክሲመም ለ120 ከ80 በላይ ድካም ይላል። ግን 120 ዓመት ከኖረ ሰው ከዛ በላይ እግዚአብሔር ይመስገን ከኖራችሁ ግን በጣም ድካም ነው። በጣም ድካም ነው። መሄዳችሁን እየለመናችሁ ነው የምትኖሩት። ከ120 ካለፈ በቃኝ እግዚአብሔር ሆይ እያላችሁ ነው የምትኖሩት። ለዘላለም የምንኖርበት ከተማ ከፊት አዘጋጅቷል። ሰው ምን አድርጎ ነው የሰራው? እግዚአብሔር ሆይ አንፈልግህም፣ አንተ እዛው ኑር፣ እኛ እዚህ በቃናል ብሎ ነው የሰራው። እግዚአብሔርስ ይለውጠዋል። ለሰው ልጅ ይሄ መኖሪያው አይደለም፣ ሌላ አለ። እነዚህ ሳይጀመሩ ለዘላለም የኖርክ ነህ። እነዚህ ተጠቅልለው ተቃጥለው ሲያልፉ፣ አንተ ግን ለዘላለም ጸንተህ ትኖራለህ። ይሄ ነውጥ የማያስፈራው መንግስት፣ የትኛውም በምድር ላይ ያለ መንግስት ሰማይና ምድርን ጨምሮ ሁሉ ይናወጣሉ። አንድ ቀን ተጠቅልለው ይወገዳሉ። አንተ ግን ጸንተህ ትኖራለህ ብቻ አይደለም የሚለው፣ አንተ ግን ያው አንተ ነህ። አንቼንጀብል ጋድ፣ የማይለወጥ አምላክ። አንተ ግን ያው። ይሄ የተጻፈው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። አንተ ግን ያው አንተ ነህ ካለው በኋላ ዘመንህም ፍጻሜ የለውም። ጌታ ኢየሱስ ክርስቶስ የዘላለም አምላክ ነው። በዘመናት የሸመገለ ይላል። ምን ማለት ነው? እሱ አይለወጥም። ዘመናት በፊቱ ያረጃሉ። አዲስ ዘመን መጥቶ ያረጃል በፊቱ። በጣም የሚነካው የለም የተባለ በጣም ታላቅ ንጉሥ አይናቸው እያየ እግዚአብሔር ሳይለወጥ እሱ መቃብር ይገባል። ይሄንን ቃል ነው ዘመኑ ፍጻሜ የለውም ይላል። ምንም ነገር በእግዚአብሔር ፊት ያረጃል። ምንም ኃይለኛ በእግዚአብሔር ፊት ይደክማል። ታላላቆች በሙሉ በፊቱ በጊዜ ርዝማኔ ይደክማሉ። ባይዘው እግዚአብሔር መቷቸው አይደለም፣ አርጅተው ይወድቃሉ። እግዚአብሔር እየቀሰፋቸው እንዳይመስል የዘመን ርዝማኔ ይጥላቸዋል። እሱስ ዘመንህ ከቶ አያልቅ። እግዚአብሔር እየቀጣቸው እንዳይመስልህ እኮ ባይዘው እግዚአብሔር እየቀሰፈ አይደለም። አሁን የነገስታት ንጉሥ ነህ ስንለው፣ የምድር ነገስታት ገዢ ነህ ስንለው እያየኸው ያረጃል፣ እያየኸው ይፈራርሳል። በዘመን ርዝማኔ ሲደክሙ እግዚአብሔር ግን ያው ነው። በእውነት እማይደክመን የሚመስለን ሰዎች እግዚአብሔርን ቀና ብላችሁ እዩት። አምላክ ነኝ ያሉ ነገስታቶች እግዚአብሔር ገሏቸው አይደለም፣ አርጅተው ነው የሞቱት። እሱስ ለዘመኑ ፍጻሜ። አንተ ግን ያው አትለዋወጥ። ክብር አይጨምርም አይጎልበትም። እግዚአብሔር ክብር አይጨምርም። ያለቀለት አምላክ ነው። ተሰብስበን ተባስከን ስንለው ባይዘው ከማንነቱ ትንሿ ገብታን ነው የሆነች ነገር ቦግ ስትል እንላለን። ክብር ላንተ ይሁን ስንል እልልልል ስንል
ያለውን እያየና ደንቃለን እንጂ በእኛ ልልታ እግዚአብሔር የሚጨምረው ክብር እግዚአብሔር ከፍ አይልም። የበቃው አምላክ ነው። ለዛ ነው እንደኛ ቶሎ ቶሎ አይመጣም። አሁን እኛ ጊዜ እንደሌለን ስለምናቅ ቶሎ ቶሎ ነው የምናደርገው። እግዚአብሔርስ የዘላለም አምላክ ነው። ይደርሳል፣ ያውቀዋል። እኔ ነገ ይኑር አይኑር ሲነጋ ነው የማውቀው። እሱስ ዘላለም በፊቱ ተሰብስበዋል። በራሱ ጊዜ ነው የሚያደርገው። እግዚአብሔር ሆይ ልሞት ነው እመጣለሁ ይላል። አለቀልኝ ስትል አራለሁ። ከዛ ሲመጣስ እንኳን ያን ያልመጣህ ነው የሚያስብለን፣ ያስረሳናል። ክብር ለስሙ ይሁን።